ገዳ በጉጂ ማህበረሰብ ውስጥ የተፈጥሮ ሀብት አስተዳደርና የጋራ የመሬት ይዞታ መልክና ቅርጽ እንዲሁም ስርዓትን ያስይዛል። ከንብረት መብቶች ድልድል ጀምሮ እስከ አካባቢና የሀብት አጠቃቀም ሕጎች ድረስ ገዳ ስነ ምህዳራዊ ሚዛንና ዘላቂነትን በመጠበቅ ረገድ ያለውን ጠቀሜታ በሚገባ አረጋግጧል። ኢሰ ኡማ ገነማ ቶሪባ ኢኒ ኡማ ገነማ ሴራ ቀበኩማ ዳቼን ኡማ ቀብዲ በጥንታዊ ስርዓታችን መሬት የራሱ ሕግ አለው፣ ተፈጥሮም የራሱ ሕግ አለው። አንድ ሰው አንድ ተክል ቢቆርጥ ወዲያው ለፍትህ ስርዓቱ ይቀርባል። በዚሁ የፍትህ ስርዓት መሰረት ተክል የቆረጠው ሰው ራሱ ይቀጣበታል። መሬት፣ እናት፣ አባት ቅዱስ ናቸው። ስለዚህ አይነኩም። ቅዱስን መንካት ወንጀል ነው። በዚህ መልኩ ነው የሚጠበቀው። ለፍቲ ወዩ ዋቂ ወዩ አባ ወዩ ከነንቱ ጉጂ ከጫካና ደን ጋር ያለው ተምሳሌታዊ ግንኙነት በገዳ ሕግጋት ላይ የተመሰረተ ነው። በገዳ ውስጥ የተካተተው ሀገር በቀል ዕውቀት ደኖችን በመጠበቅ ረገድ ወሳኝ ሚና ተጫውቷል። ዛፎችን መቁረጥ የሚከለክሉ ሕጎች የተሰሩበት መንገድ ድንቅ ነው። ለምሳሌ ትልልቅ ዛፎችን መቁረጥ ሽማግሌዎችን ከመጉዳት ጋር እኩል ነው የሚል እምነት አለ። ገዳ ኡመማ ፋና ወሊ ገዳ ከአካባቢው ጋር በጣም ቁርኝት አለው። ለምሳሌ የገዳ ስርዓት ለዛፎች ትልቅ ጥበቃ ያደርጋል። ዛፎች ሲቆረጡ በጣም ያረጁ መሆን አለባቸው። እያደገ ያለው ተክል አይቆረጥም። በሌላ በኩልም ስርዓቱ ለሴቶች መብት፣ ለወጣቶች፣ ለሕፃናት፣ ለአረጋውያንና ከመላ ማህበረሰብ ጋር ያለው ግንኙነት ትልቅ ነው። ለምሳሌ ለሴቶች መብት ሴትና ወንድ በገዳ ስርዓት እኩል ናቸው። አባወራው አባ ገዳ ሲሆን ሚስቲቱ ሀዳ አቦላ ወይንም ቀዳማዊት እመቤት ትባላለች። በገዳ ስርዓት ውስጥ ሁሉም ነገር ሃንጋፋ አለው። ሴቶች ለሰው ልጅ ሃንጋፋ ናቸው ብሎም ያምናል። የገዳ ስርዓት ከተፈጥሮ ጋር ከፍተኛ ግንኙነት አለው። ለእንስሳቶች ልዩ ጥበቃ ያደርጋል። የእንስሳቶች ቤት ደን በመሆኑ ደን ሲነካ እንስሳቶች እንደተነካም ይቆጠራል። ለዛፎች የሚሰጠው እንክብካቤ ታዲያ በጠቅላላ የጉጂ እምነትና ስርዓት ነጸብራቅ ነው። ትላልቅ ዛፎች እንደ ሽማግሌ፣ ወጣት ዛፎች ደግሞ እንደ ልጅ ይቆጠራሉ። በገዳ ሕጎች የሚመራ ይህ ትስስር ለደን ጥበቃና ተዛማጅ ሀብቶች ለትውልድ እንዲቆይ በማድረግ ትውልድን ተሻግሯል። የገዳ ስርዓት በየ8 ዓመቱ የትውልድ መደቦች ሉባ እርስ በርስ የሚተካኩበት ስርዓት ነው። እነዚህም ፖለቲካዊ፣ ወታደራዊ፣ የዳኝነት ሕግ አውጭነትና የአምልኮ ስርዓትን በተመለከተ ኃላፊነት የሚወስዱ ናቸው። ይህ ዑደት ታዲያ ቀጣይነትን ብቻ ሳይሆን በህብረተሰብ ውስጥ ፍትሃዊ ሚዛን መኖሩን የሚያረጋግጥ ነው። አማ ቡልቺንስ ኩን አፍሪካ ሞቲ አዱኛ ከሳን ጅሩ ናሚ አንጎ ወልታ ቶላን ከን ጅሩ ቃዌ ማለ yoda giterat keessattu biyyi duuba hafte biyyi አፍሪካቱን የሮ ፊልማታ ጀዳን የሮ ዲሞክራሲ ጀዳኑ ዲሞክራሲ እንደዚህ አይነት አስተዳደር በዓለም ላይ ጥቂት ናቸው። በአፍሪካ በሰላም እንደ ገዳ ስርዓት ስልጣን ርክክብ የሚያደርግ የለም። በአፍሪካ ሀገራት ውስጥ የስልጣን ርክክብ ሲያካሂዱ በብዛት እንዳየነው ሰላማዊ አይሆንም። ጉጂ ጋር ግን በየ8 ዓመት በሰላም ስልጣን ርክክብ ማድረግ ግድ ነው። አንድ አባ ገዳ ወደ ስልጣን ሲመጣ የሚያስበው ለሕዝቤ በ8 ዓመት ውስጥ ምን ሰርቼ ልለፍ እንጂ ስልጣኔን ለ9ኛ ዓመት አራዝማለሁ የሚል አስተሳሰብ የለውም። ይህ ስርዓት አይደለም። ለአፍሪካ ለዓለምም ተምሳሌት ነው። የአፍሪካ ሀገራት እንደ ገዳ ስርዓት ስልጣናቸው የሚያበቃበት ጊዜ ቢኖራቸውና ርክክብም ሲያደርጉ በሰላም ቢሆን ጥሩ ነው ብዬ አምናለሁ። አዶ ወልታ ሚራ ሀማ ሙድሲን ቶላ ከራና ጊያቲ ወሊ ገመዳ አና ወልታ ከነ ኡና ነገ ጀዴኒ ወል ኤቢሳ አካ ከናን አቶ አንጎ ከራ ዲሞክራሲቲ ወሊ ከነ ከጀዱ ቀባ ሌላ ጉጂ ይህን ስርዓት ከመቶ
ወደ 600 እና 700 ዓመታት በፊት ይሄ አሁን 75ኛ ጊዜ እንቀበል ነው። ሰጪዎቹ 74ኛ ነው። እኛ ተቀባዮች ነን። 74ኛ ነው የምንቀበለው። ይሄ ዓመታት ሲቆጠር ወደ 600 እና 700 ዓመት የሚሆን ማለት ነው። የዛሬ ጉዟችን ይህን ክስተት አስታኮ የተዘጋጀ ነው። ይህም የአባ ገዳይ ስልጣን ሽግግር ነው። ይህ ስርዓት የሚከናወነው በየ8 ዓመት አንድ ጊዜ ብቻ ነው። ይሄኛውም 75ኛው የአባ ገዳዮች የስልጣን ሽግግር ሲሆን በየ8 ዓመቱ የሚካሄድና ላለፉት 600 ዓመታት ሲካሄድ የኖረ ነው። የገዳ ስርዓት በሚተገበረባቸው የኦሮሞ ጎሳዎች ስርዓቱ ትውልድን እንዲሻገር ለማስቻል በጥንቃቄና ታስቦበት የተዘጋጀ የስልጣን ሽግግር ዘዴ ሲተገበር ይታያል። አባ ገዳ ሴራዎታው ባሊቲያ ደበርሴ ከነራ ኡመተ ዳሎተናን ዱደዱ በዱፉፍሞ ፈከነ ተኤ ከራፊ ባይበርሲሱፊ ቆጲ ነመታውዳ እኔ የገዳ ስርዓት የሕግ ኃላፊ ነኝ። አሁን ስልጣኔን አሳልፌ ሰጥቻለሁ። በስልጣን ዘመኔ ሳከናውን የቆየሁትን ሕጎችና ስርዓቶች አሁን ላይ ላሉት አዳዲስ ተተኪ አባ ገዳዎችና ሕግ አስከባሪ የሕግ ባለሙያዎችን ማማከር ነው። ለቀጣዩ ትውልድ ያሳለፍኩትን ሥራዎች ከኔ እንዲማሩም አደርጋለሁ። የገዳ ስርዓት እንደ መንግሥት ስርዓት የራሱ የሆኑ መዋቅሮች አሉት። የገዳ ስርዓት የቀደምት ስርዓት ነው። ስለዚህ የአባቶቻችን ስርዓት ደምና አጥንታችን ነው። ይህንንም ስርዓት ለአዲሱ ትውልድ ማውረስ ግዴታዬም ጭምር ነው። ስሜ አባ ሴራ ወይም ዳኛ ሎክኦ ገልገሎ ይባላል። የደላና ገዳ ፓርቲ አባል ነኝ። ይህንን ሕግ ለአዲሱ ትውልድ እንደማወርሰው እናንተንም ማውረስ እፈልጋለሁ። ስርዓት ያለው ትውልድና ሰላም ያለው ሀገር ለመገንባት ነው የምንሰራው። ገዳ ከትውልድ ትውልድ እንዲተላለፍ አንድ መሰረት የሆነው ከአንዱ ክፍል ወይም ድልድል ምድብ ወደ ቀጣዩ መሸጋገሩ ነው። የገዳ ስርዓት የኃላፊነት የጥበብና የባህል ሀብት ርክክብን በትኩረትና በተጠና መንገድ ያዘጋጃል። የጉጂ ኦሮሞ 3 አባ ገዳዎች ይሾማል። 3 አባ ገዳዎች የሚሾሙበት ምክንያት ለሶስቱ ጎሳዎች የራሳቸው መሪ ስላላቸው ነው። አሁን ጉጂ 3 አባ ገዳዎች ነው የሚተዳደሩ። ሌላ አካባቢ አሁን ከኛ ጋር አይደለም፣ የተለያየ ነው። የራሳቸውን አካባቢ የምናስተዳድርበት አካባቢ ስላለ ውራጋ የራሱን ያስተዳድራል፣ ማቴ የራሱን ያስተዳድራል፣ ሆኩ የራሱን ያስተዳድራል። አጠቃላይ ግን ሶስታችንም የጉጂ ህዝብ ባለስልጣን ነን፣ ንጉስ ነን። ይሄ አባ ገዳ ሰፊ ቦታ ነው። ሲዞር ነው 8 ዓመት የሚጨርሰው ሲዞር። እኔን የሚያስተዳደር ንጉስ እኔ ጋር አልመጣም ብለው ኮሜንት አይኖርም ማለት ነው። ዘንድሮ ለምሳሌ ከኡጋንዳ፣ ከታንዛኒያ፣ ከኬንያ የመጡ አሉ። ኢትዮጵያ ውስጥ ከሲዳማ ውስጥ ከመጣ አለ፣ ከጋሞ ጎፋ የመጣ አለ። ይሄ ሁሉ ና ኢን አስተምረኝ ካለ ግዴታ አለብን። የትን ገብተ አይደለም ሀገር ውስጥ እስከ ውጪ። የጉጂ የገዳ ስርዓት በ5 ፓርቲ ስር ይተዳደራል። እነርሱም ሙደና፣ ሃልቺሳ፣ ደለና፣ ሃርሙፋና ሮበሌ ይባላሉ። አሁን ላይ ስልጣን ርክክብ የሚያደርገው የሮበሌ የገዳ ፓርቲ ነው። የሚያስረክበው ደግሞ የሃርሙፋ የገዳ ፓርቲ ነው። እነዚህ ፓርቲዎች በየተራ በየ8 ዓመት ስልጣን ወይም ባሊ ይረካከባሉ። ከሮበሌ ቀጥሎ ሙዳና ይረከባል። ከሙዳና ቀጥሎ ሃልቺሳ በማለት ይቀጥላል። ይህ የስልጣን ርክክብ ጥንታዊነቱን ጠብቆ ይካሄዳል። አማወሪ ፓርቲ ዮካን ፍንጫማ ባሊ ከኑፍ ቆጳይኩን ሃርሙፍ ለምሳሌ አሁን ላይ ስልጣን ርክክብ ለማድረግ የተዘጋጁት የሃርሙፋ ገዳ ስርዓት ፓርቲዎች ናቸው። ይሄ የሃርሙፋ ፓርቲ 8 ዓመት ሙሉ ሲያስተዳድር ነበር። አሁን ላይ ግን በፍላጎት በደስታ በፍቅርና በመመካከር ወደ ቀጣዩ የሮበሌ ገዳ ፓርቲ ርክክብ ለማድረግ ዝግጅት ላይ ነው። ይህ ማለት በአንድነት በእኩልነትና የሰላም ምልክትም ነው።
ይህ የገዳ ሥርዓት የጉጂን ሕዝብ ማንነት መገለጫ ነው። ሉባ ማለት እኛ አሁን እንደ ጉጂ 5 ሆነ እንደ ድርጅት ውሰደውና ወይ እንደ ሆነ ፓርቲ ውሰደውና 5 ሆነ አንኳር አሉ። 5 እነሱ ሙደና ይባላሉ። ሙደና ይባላል ባሊ ማለት ነው። ሙደና፣ ሀልቺሳ፣ ዳለና፣ ሀርሙፋ፣ ሮበሌ። አሁን ለምሳሌ ጠይቅና አንተን የሆነ ድርጅት ውስጥ ድርጅት ብልጽግና ውስጥ ሆነ ብልጽግና ነው አለ ሀገር እየመራ ያለው ብልጽግና ውስጥ ሆነ ሌላ ድርጅት ካለ ማለት ነው ከብልጽግና ወጥተህ ወደ ሌላ መግባት ትችላለህ። ማንን ማስገድድም አይደል እንዴ? ምክንያት ይኖረዋል። እኛ ጋርም እንደዛ ነው። ይሄ ሲደረግ ስርዓት አለው፣ አመታት አለ የሚቆጠር የሚፈጸማቸው ነገሮች አሉ። ይሄንን ሳትፈጽም ወደዛ አትቀላቀልም። ስትቀላቀልም ለምን ተብለህ ትጠየቃለህ። ይሄንን የሚጠይቅ አካል አለ። ዩባዎች አሉ፣ ሀዩ የሚባሉ አሉ። ዩባ ማለት ይሄን አባገዳ ሆኖ አባገዳ አልፎ አማካሪ መሆኖች ማለት ነው። አማካሪ ይሆናሉ። አሁን አባገዳ እነዚህ አሁን ስልጣን የሚያስረክቡ ስልጣናቸውን ካስረከቡ በኋላ አማካሪዎች ነው የሚሆኑት። እንደዛ ነው የሚጠይቁት እነሱ ናቸው ማለት ነው። ዩባ ማለት ገዳን የሚመክርና የሚያስተዳድር የገዳ አባት ነው። አባገዳዎች በማንኛውም ስርዓት ምክር የሚወስዱት ከዩባዎች ነው። ስለዚህ ዩባ እንደ አማካሪ ሆኖ ያገለግላል። ይህ የሚሆነው ማንኛውም የገዳ ስርዓት ተደርጎ እስከሚያበቃበት ቀን ነው። ከዛም ዩባ ወደ ቤቱ ይመለሳል። የሥልጣን ሽግግሩ ስርዓት ካለቀ በኋላ ዩባ ገደሞጂ ይባላል። የገደሞጂ እርከን ላይ ሲደርስ ዩባ አገልግሎቱን ጨርሷል ማለት ነው። ገደሞጂ ከገዳ ስርዓት ጡረታ ሲወጣ 5 ከብቶችን በመውሰድ ነው። ሌላ ምንም የሚያገኘው ነገር የለም። ጡረተኛ ነው የሚባለው። ዩባዎች 9 ናቸው። 3ቱ የኡራጋ ገዳ አስተዳዳሪ ናቸው። 3ቱ የማቲ፣ ቀሪ 3ቱ የሁኩ ገዳ አስተዳዳሪ ይሆናሉ። በዋናነት ስራቸው ሕጎችን ማወጅ ነው። ማንኛውም ሕግ የሚያውጁት ዩባዎች ናቸው። አዲሱ አባ ገዳ በ9 ዩባዎች በታወጀ ሕግ ነው ሕዝቡን የሚመራው። እነሱ በጠቆሙት መንገድ ብቻ ነው የሚመራው። ዩባዎች ትክክል የሆነውንና ያልሆነውን የሚወስኑ ናቸው። በሌላ በኩል ገዳዎችን የሚመሩ እንደማለት ነው። ዩባ ተብለው የሚጠሩት የአባ ገዳ አማካሪዎች የበፊት ስልጣናቸውን እየጨረሱ አባ ገዳዎች ሲሆኑ ባላቸው ሰፋ ያለ የታሪክ ዕውቀት ስርዓቱ ጥቃቅን ሂደቶች ሳይቀሩ ለአዲሱ ትውልድ መተላለፋቸውን ያረጋግጣሉ። ዳባተ ተኮ ቃጥ ዳቤር መኖሮሞ ጉየጅ ለፋንቶዋቹፍ ሞቱማስ የገዳ ስርዓት የነበሩትን ነገሮች በሙሉ ለመጠበቅ እንዲሁም ሕዝብና መንግስትን ለማቀራረብ አንድ አደረጃጀት ተፈጥሯል። ይህም አደረጃጀት ገልመዱጋ ሲርና ቡልቺንሳ ገዳ ሲባል በጎሮዶራ ወረዳ ተመስርቷል። የዚህ አደረጃጀት ዓላማ ትውልዱን የገዳ ስርዓት ማስተማር፣ አባገዳዎችን ከፖለቲካ ለመታደግና ስርዓቱ ጥንታዊነቱን ይዞ እንዲቀጥል ለማድረግ ነው። ልጅ በአባቱ፣ ሚስት በባሏ፣ ጎሳዎች በበልበላቸው፣ በለበላዎች በገዳቸው፣ አባገዳዎች በዩባቸው፣ ዩባዎች ደግሞ በገዳ ስርዓት ሆነው እንዲተዳደሩበት የተመሠረተ አደረጃጀት ነው።